የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው ሰርጉ ጭምር ነው እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው ማምነው በበኩሌና ሁላችሁ ነጭ ልበሱልኝ ይላል ነጭ ልበሱ ስላለ ነው መምህር ከሆኑ አይቀር እንደ ዘላለም በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም ሰዎች ሞተውም ባይለኝም ግን መምህር ሄኖክ ኃይሌ ስለ መምህር ዘላለም አስደናቂ ምስክርነትን ሰጡ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። መብርሃንን እስካሁን አላመንኩም ነበረ። እስካሁን እየጠበቅኩ ነበረ ደህና ይሆናል የሚል አይ ውሸት ነው አልሞተም የሚል ነገር። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሻለሁ። እንግዲህ እጅግ ተወዳጁ መምህራችን መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸው የሚታወስ ነው። ሁሉም ኦርቶዶክሳውያን የኢትዮጵያ ምዕመናን በሙሉ እያዘኑ ይገኛል። እንግዲህ ዘመድኩን በእንባ በታጀበ ሁኔታ አንዳንድ ስለ መምህሩ ማለት ነው የነገረን ነገር አለ። በእንባ የታጀበ ምስክርነትን ሰጥቷል። ያንን እንመለከታለን። ዲያቆን ሄኖክ ኃይሌም እንግዲህ በዚህ ጉዳይ ተናገረዋል። አባታችን አባ ገብረ ኪዳንም በጣም ብዙ ነገሮችን ተናግሯል። በተለይ በሀገር አሜሪካን ደግሞ እንግዲህ በዛ ነው ማረፉ የሚታወሰው። በዛ ያሉ ካህናት አባቶች ህመሙን ደብቆ እንደነበረም አንዳንድ ነገሮችን እየነገሩን ነው። እነዚህን ነገሮች እንመለከታለን። እንግዲህ የነፍስ ይማር እያላችሁ ሁላችሁም ኮሜንት ሴክሽን ላይ ጻፉ። እግዚአብሔር ለሁሉም መጽናናትን እንዲያድል ለቤተሰቦቹም ለሁሉም መጽናናትን እንዲያድል ማጽናኝ መንፈስ ቅዱስን ይላክልን። ቪዲዮውን ላይክ በማድረግ ጀምሩ፣ ለብዙዎች እንዲደርስ የኝን መምህር እንግዲህ ያደረጓቸውን ተጋድሎች እውነተኛ መምህር እንደነበረ ለሁሉም መግለጽ ማሳየት ስላለብን ላይክ እና ሼር ማድረጋችሁ እንዳትረሱ። እስቲ በዘመድኩን እንጀምር። ነጭ ልበሱልኝ ይላል ነጭ ልበሱ ስላለ ነው መምህር ከሆኑ አይቀር እንደ ዘላለም በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም ሰዎች ሞተውም ባይለኝም ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በመስቀየ ዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንደ ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉውን ቤተክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጠው ኡራኤል ሲሆን ኡራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናገረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ የወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህኩ አይሆንም። ዘላለም መጮህ ያወጣል ድምፅና
ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል፣ ብዙ ድምፅ ያስወጣል እና ቀን በቀን አመት ከአመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጫዬን ፈጽሜያለሁ፣ ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ በኢትዮጵያ ቤተክርስቲያን ትልቁ ችግር የሆነ አካል ይጠላሃል፣ የሆነ አካል ለራሱ ነገር ይፈልግሃል። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙበት ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ይዶ ዘማሪው ሲሞት፣ ዲያቆን ተስፉ ግርማ መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂ እነ ዶክተር መምህር አብነት ድንገት ተጠርተው ሄደዋል። አሁን እነ ወንድማችን ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ለጠላት አሳልፎ በመስጠት ፍዳችንን የምንበላው ለዚህ ጊዜ ነው። መምህር ዘላለም ስትሮክ ከዚህ በፊት አሞት ነበር፣ ድኗል። አሁንም አሜሪካን ሀገር ለአገልግሎት ተጠርቶ ነው ሄደው። እዛ ከደረሰ በኋላ ትንሽ አመመኝ አለ። ወደ ክሊኒኩ ወደ ሆስፒታሉ በእግሩ ነው ሄደው። እዛ ከደረሰ በኋላ ደሙ ነው ፕሬሸሩ ከፍ አለ አሉ። ከዛ ወደ እንትኑ ሳይገባ ነው እጃቸው ላይ ያረፈው። እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይሄም መታደል ነው፣ መታደል ነው። ዲያቆን መኮንን ባረፈ ጊዜ የኛ ጓደኛ ባረፈ ጊዜ አሜሪካ ያለው ህዝብ እንዴት ነው የሸኘው? እሱ ብቻ አይደለም፣ ታቦት ወጥቶ ነው የተቀበረው። ታቦት ወጥቶ ነው የተቀበረው። ወንድማችን መምህር መኮንን ፍጹም አገልጋይ ስለነበረ፣ ፍጹም ወንድሞች ወዳጅ ስለነበረ እኔ ሲያትል ሲሄድ እሱ ያለበት ሀገር ሩቅ ነው። ነገር ግን መኪና ነድቶ መጥቶ ሁሉን ትቶ ከኔ ጋር ነው ሲያትል በቆየውበት ጊዜ አንድ ላይ ነው የቆየ ነው እና ያ ወንድም ታሞ ተሰቃይቶ አርፏል። ቤተክርስቲያንም ደግሞ በሚገባ ክብር ተቀብሏለች። ዛሬም መምህር ዘላለም ወንድሙን ቤተክርስቲያን ከዚህ በላይ አድርጋ ሙሽራ አድርጋ ለሌሎቹም ሰባኪያን ለሌሎቹም አገልጋይ ተስፋ አለን እንዲሉ ቤተክርስቲያን እንዲህ ነው የምትቀበለን እንዲሉ ከፍ ባለ ክብር ይችን ምድር ሲሰናበት ቢሸኙት በጣም ደስ ይለኛል። ይደረጋል ብዬ አምናለሁ፣ ተስፋ አደርጋለሁ። የእንትኑ ወጥቷል፣ የሽኝቱ እንትን ወጥቷል። እሱን አነብላችኋለሁ። ቀረብ አድርግልኝ። በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገለህን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተህም እዘንለት፣ እንደ ሀገሩ ልማድ አልቅስለት። ስለ ሀገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ በብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶህን ተው ይላል መጽሐፈ ሲራክ ምዕራፍ 38 ቁጥር 16-18። የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስከሬን ሽኝት በተመለከተ የተዘጋጀ መርሃ ግብር ነው። እሁድ የካቲት 29 2018 ማርች 8 ማለት ነው በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደርሳል። እሁድ ከቅዳሴ በኋላ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና ማቆሚያ የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ሀዘናቸውን ይወጣሉ። ሰኞ የካቲት 30 ቀን 2018 ነገ ማለት ነው ማርች 9 ከ12 ፒኤም ከቀኑ 4 ፒኤም ሰዓት ጀምሮ በላይኛው
ትሬለር ለቅሶ መድረስ ለሚፈልጉ ሁሉ ቦታው ክፍት ይሆናል። ሰኞ የካቲት 30 2018 ማለት ነው። ሰኞ ከቀኑ 4 ሰዓት እስከ 7 ሰዓት የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በጧፍ ማብራት ስነ ስርዓት ሲዘከር ያመሻል። ሰኞ ከምሽቱ 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ሰዓት የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ተሰብስበው ሰዓታት ቆመው ያድራሉ። ማክሰኞ ከጧቱ 9 ሰዓት እስከ 12 ሰዓት ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርሳሉ። ማክሰኞ በ12 ፒኤም የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርተ ወንጌል ይሰጣል። ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጸዲቅ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል። የመምህራችን የወልደ ሰማዕትን ነፍስ ከቅዱሳኑ ይደምርልን። ማሳሰቢያ፣ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ነጭ ለብሳችሁ ኢትዮጵያም ነጭ ለብሳችሁ ተቀበሉት፣ ነጭ ለብሳችሁ ቅበሩት። የክርስቶስ ሙሽራ ነው፣ አገልጋይ ነው፣ ነፍሱን ለወንጌል የሰጠ ነው። አንገት የሚያስደፋ ደረት የሚያስደቃ ነገር አይደለም እና ለቀረነውም ደግሞ እግዚአብሔር ልቦና ይስጠን። ቤተክርስቲያናችንን ወደን አፍቅረን ለማለፍ ያብቃል። አንድ የመጨረሻ ስብከቱን በሞት ላይ የተናገረውን ሰምተን ይህኛውን መርሃ ግብር እንጨርሰዋለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶ እንሞታለን፣ ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። የወንድማችንን ነፍሱን ይማርልን። እንግዲህ የምንወዳቸው ብፁዕ አባታችን ከኢየሩሳሌም እንግዲህ አርፈዋል። እሱም እዛው ነበረ። በ40ኛው ቀን ነው እሱም እንግዲህ ያረፈው። እንደምታያቸው ሁለቱም ደግሞ ወደ ቀራንዮ መስቀል ተሸክመው ነበር የሄዱት። ይሄ መጨረሻቸው ሆኗል ማለት ነው። መስቀሉን ተሸክመው አባትና ልጅ ተጠራርተው ሄደዋል። ብፁዕ አቡነ ዕንባቆም ይቆጨኛል እንደው የሚያሳክመኝ ባጣ ለዘመዴ ነግረዋለሁ እንዳሉ ነው ቀሲስ ሱራፌል የነገረኝ እና አባቴ ናቸው። ኢየሩሳሌም ሲሄድ ያስተናገዱኝ። ቤተልሔም ቅዱስ ገብርኤል ይሄን ጊዜ እኔ እንደ ህዝብ እንደ ጎብኝን የመጣሁት ነገር ግን በፍጹም ብለው አውደ ምሕረት ላይ ወጥተህ ቃሉን ተናገር ያሉኝ አባቴ፣ የሚያውቁኝ የሚወዱኝ አባቴ ናቸው። ሰዎች እንኳን እዛ ሄደው እንደው ዘመድኩን ነው በሉ ብያቸው የኔን ወዳጆች በጣም የሚያስተናግዱልኝ አባት ነበሩ። እንግዲህ የብፁዕ አባታችን በረከታቸው ይደርብን። ወንድማችንም ደግሞ በአብርሃም በያዕቆብ በይስሐቅ እቅፍ ያኑርልን። ማዘን ለራስ ነው፣ ማዘን ለራሳችን ነው። ድንቅ ምስክርነትን ነው የሰጠው። እንግዲህ ዘመድኩን እኔ በማቀው ራሱ ረዥም ጊዜ ነው ማቀው፣ ያው በዚህ በማህበራዊ ሚዲያ ማለቴ ነው። እንዲህ አይነት ሀዘን ሲያዝን አይቼ አላውቅም። ብዙ መምህራኖች በጣም ተሰብረዋል፣ ጓደኞቹ፣ ዘመዶቹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሱ ትምህርት ያልተጽናና የለም። ወንጌልን የሰበከ እንቁ መምህራችን ነውና በሱ ያልተጽናና የለምና ሁሉም እያዘነ ይገኛል፣ ሀዘኑን እየገለጸ ይገኛል። እንደው እዚህ አዲስ አበባ ላይ ኮሚቴ ተዋቅሯል፣ የአስቀባሪ ኮሚቴ ማለት ነው። ስርዓተ ሽኝቱን የሚፈጽም ኮሚቴ ተዋቅሯልና ከነዛ ኮሚቴዎች አንዱ አባት ያሉትን ስሟቸው። እኔ ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት
ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። እንደሰማቻቸው ናቸው መጋቢ ሐዲስ እሸቱ። እንግዲህ በእውነትም ተክሊሉ ነው ባህታዊ ከተማ ያለ መናኝ ማለት ነው። በርካታ 5-6 ጳጳስ እንዳጣን ነው ለቤተክርስቲያናችን የምንቆጥረው። በጣም የሚገርማችሁ መምህር ዘላለም ወንድሙ በየትኛውም ቦታ ቢሄዱ በገጠሩም በተለይ በአዲስ አበባ በሚጓዙባቸው ቦታዎች የትኛውም ቤተክርስቲያን ላይ አበል አይቀበሉም። የትኛውም ቤተክርስቲያን ላይ የትራንስፖርት ብሎ አይቀበሉም። የትኛውም ቤተክርስቲያን ላይ ማለት ነው ሲያገለግሉ በነፃ ነው የሚያገለግሉት። ኧረ እንደው የታክሲ ይሆናል የመጡበት የትራንስፖርት ይሆናል ብሎ እንኳን ሲሰጧቸው የሚቀበሉ አይደለም። በጣም የሚገርመው ማለት ነው። እና የሚያስተምሩት ወንጌል በጣም የሚገርም በቃ ብዙዎች ውስጥ የገባ ብዙዎች ውስጥ የብዙዎችን ሕይወት የቀየረ ትክክለኛ ደከመኝ ሰለቸኝ ማለት ሰው እንዴት ዕለት ወንጌልን ሲሰብ ጩኸቱን አስቡት። ከፍተኛ ነው የሚወጣው ድምፅ ጩኸት ግሮሮን ሁሉ። ግን እግዚአብሔር የሰጠውን ጸጋ ተጠቅመውበታል። እግዚአብሔር የሰጣቸውን ጸጋ ማለት ነው። በጣም ያሳዝናል። በጣም እኔ እንጃ ከልብ የሚወጣ አይደለም። ይህ ሐዘን እግዚአብሔር መጽናናትን ያድለን እንጂ። እስቲ ዲያቆን ሄኖክ ኃይሌ ያለውን ስሙት። መምህር ሄኖክ ኃይሌ ስለ መምህር ዘላለም አስደናቂ ምስክርነትን ሰጡ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትንም ተሰማርተን አገልግለናል። እጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎን ነው። ከወር በፊት ጃንዋሪ 31 ደውሎ ለ1 ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበረ። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበረ። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያደለን መምህር ሄኖክ ኃይሌ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። እንግዲህ ዲያቆን ሄኖክ ኃይሌንም አባታችን አባ ገብረ ኪዳንንም ሰምታችኋል። የእውነት ምስክርነት ነው ሲሰጡ የነበሩት። እንግዲህ ይሄ ከንቱ ውዳሴ አይደለም። ሰው ስለሞተ እንግዲህ የሞተ ሰው አይወቀስምና የሞተ ሰው መመስገን አለበት በሚለው ደረጃ አይደለም። እውነታ ነው እሺ እየተነገረ ያለ እውነታ ነው እየወጣ ያለው። መቼም ሰዎች ካለፍን በኋላ ከሞትን በኋላ ይሆናል እየሆነ መጣ እንጂ መዘከሩ እኚህ መምህር ቀድሞ ነበር ብዙ እውቅና ልንሰጣቸው የሚገባው። ብዙ ነገሮችን ማድረግ የነበረብን በህይወት እያሉ አምልጠውናል። አሁንም በርካታ መምህራኖች አሉ ትምህርት መውሰድ አለብን ብዬ አስባለሁ። በህይወት እያሉ አንድ ነገር ልናደርግላቸው ያስፈልጋል። አትሊስት ምስጋና። አሁን ጃንደረባው ትውልድ ምን አድርጓል? በጣም ያስደስተኝ ዘማሪ ኪነ ጥበብ ለቤተክርስቲያን የከፈለውን ዋጋ ተመልክተው እንግዲህ የመኪና ስጦታ፣ የተለያየ ካባ መሸለም፣ የተለያየ ነገር አድርገዋል። ይህ በጣም የሚያስደስት ነው። ሌሎችም መምህራኖቻችን ለቤተክርስቲያን የደከሙ መምህራኖቻችን በህይወት እያሉ በስጋ እያሉ በዚህ ምድር እየተመላለሱ ልናመሰግናቸውና አይዟቸው ልንላቸው እግዚአብሔር ይስጥልኝ ልንላቸው ይገባል። እኚህ መምህር አምልጠውናል። ዛሬ ከሞቱ በኋላ በዘክራቸው እንግዲህ መዘከር ይገባል። ነገር ግን በህይወት እያሉ ቢሆን ዋጋ ነበረው። በህይወት እያሉ ብናስደስታቸው ጥሩ ነበርና ሌሎችም እንደው መምህራኖች እንዳያመልጡን ምን ማድረግ አለብን የሚለውን መወያየትና መመካከር አለብን። በተለይኛ ምዕመናን መመካከር አለብን ብዬ አስባለሁ። በእውነት
እስቲ በሀገር አሜሪካን አባቶቻችን ያሉትን ስሙ። ሲባል አምኖ መቀበል የማይፈልግ እንደ ሰው ያመው ነበር። ቅዱስ ጳውሎስ ህመም ነበረበት። አንድ ወንድሜ ሲነግረኝ አስተማሚው በቅርብ ለማንም ለመናገር የማይፈልግ ህመሙን የሰውን ህመም መካፈል ይወዳል እንጂ የራሱን ህመም ለማንም የማያካፍል ሰው የሚሰቃይበት መስሎ የሚጨነቅበት መስሎ ስለሚያስብ አይናገርም። ነገር ግን ታማሚ ነው። ከ8 ዓመት በላይ በፍርድ ዓለም በተለያዩ ህመሞች እየተሰቃየ ነበር መድረክ ላይ የሚቆም ነበር። የብዙ አገልጋዮችን ህመም ምዕመናን አያውቁም። እሱም ለማንም ተናግሮት አያውቅም። እዚህ ከመጣ በኋላ ይሁን የሚተራመስ ዘመድ ወገን እያለው አንድ ነፍሱ የፈቀደችለትን ወጣት ብቻ ጠርቶ ከመጣ 2 ሳምንት ሆነው ወደ ህክምናው ሹልክ ብሎ ለዛው ትንሽ ያመኛል እስቲ ቼክ ላድርግ ብሎ ነው። ቼክ ሲደረግ ግን የተነገረው ነገር ሌላ። እንዴት ነው ቆመ የምትሄደው ነው ያሉት። እና እንዲህ የሆነ እንኳን ወንጌልን ይዞ ይሮጥ ነበር፣ ይሰብክ ነበር፣ ያገለግል ነበር። ዛሬ በፌስቡክም ሆነ በዚህ አይነት ሁኔታ ያለው የሚሮጠው ህዝብ መምህር ዘላለም ወንጌሉን እንጂ ህመሙን ሰምቶት አያውቅም፣ ጭንቀቱን ሰምቶት አያውቅም፣ ጉዳቱን ሰምቶት አያውቅም። እንደ ሰውም አይታይም። ነገር ግን መልአክ ሰማዕት ቤተክርስቲያኗ በሚገባ አስከብሮ ያለፈ መድረኳን አስከብሮ ያለፈ የመምህርነትን አገልግሎት የወንጌል ሰባኪነትን አገልግሎት ስራዬ ብሎ ለሌሎች ያስተላለፈ ከቤተሰቡ ከወንድሙ ጀምሮ አሁን ካለው ይህ በእውነት ትልቅ መስዋዕትነት መክፈል እኮ የራስን ህመም የራስን በሽታ ደብቆ ዛሬ በዓለም ላይ ዝነኛ ስንሆን እኮ በርካታ ነገር ነው የምናደርገው። የትኛውም ዓለም ላይ መመላለስ ስንጀምር እኮ በቃ አፈር አይንካን የምንል ሰዎች ነን። እንኳን የራሳችን ነገር ደብቀን ለሰው ልንኖር ይቅርና ማለት ነው። እኚህ መምህርስ ምንድን ያደረጉት? ምንድን የሰሩት? ራሳቸውን ደብቀው ይህን ያስበው የሚያማቸው ነገር ይኖር ይሆናል። ያን ሁሉ ችለው ደብቀው ማንም እንዳያውቅ በምናኔ በምንኩስና ይኖሩ ናቸው። 1-3 ነገሮችን ላስቃኛችሁና እንጨርሳለን። የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና። በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ የጓደኞቹ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት።
ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ህይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታይሳስ ላይ የለም። አሁን የለም አበባው ጠውልጓል፣ ደርቋል፣ ረግፏል። የኛም ህይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከህይወት ምግብ ከቅዱስ ሥጋው ከህይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ህይወት ምግብ ወደ ቅዱስ ሥጋው ወደ ህይወት መጠጥ ወደ ክቡር ደሙ እንቅረብ። ያን ጊዜ አምላካችን የዘላለምን ህይወት ያድለናል። የዚህ የአብዩ ጾም አራተኛው ሰንበት እንደ አባታችን እንደ ኢትዮጵያዊው እንደ ቅዱስ ያሬድ ባህል መጻጉዕ ይባላል። መጻጉዕ ማለት ድዊ፣ በሽተኛ፣ ታማሚ ማለት ነው። በተለይም ቅዱስ ያሬድ በጾመ ድጓው በዚህ በአራተኛው የአብይ ጾም ሰንበት ሲዘምር ይህንን የመዝሙሩ መክፈቻ አድርጎ አንስቶታል። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት በሙሉ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ እውራንን እንዳበራ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ ብዙ ገቢረ ተአምራት አድርጎ ለሕሙማን ረፍት ጤንነት እንደሰጠ የሚታሰብበት ሰንበትና ሳምንት ነው። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በተለይም በየዓመቱ በአብይ ጾም አራተኛው ሰንበት የሚነበበው የቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ነው። ለዚህ ነው እኛም ይህንን ያነሳ ነው። ትፈቅድኑ ትህየው ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ይህ ታሪክ በቆሞ ምን እንደሚመስል እንመለከታለን። ሁለተኛ የታሪኩን ምስጢራዊ ትርጉም እንመለከትና ዛሬ በፍጻሜው እኛ ከዚህ ታሪክ ልንማር የሚገባው ምን እንደሆነ ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አበው ነገር ከስሩ
ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር ከታሪኩ ክፍል አንስተን እንመለከታለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 2 ጀምሮ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተስዳ የምትባል አንዲት መጠመቂያ ነበረች ነው የሚለው። ኢየሩሳሌም በአጥር የተቀጠረች ናት። 8 በሮች አሏት። ከ8ቱ በሮች አንዱ በር የበጎች በር ይባላል። በመጽሐፈ ነህምያ ምዕራፍ 3 ቁጥር 1 ጀምሮ ይህ የበጎች በር ተብሎ የሚጠራው በር በብሉይ ኪዳኑ ለኃጢአት ስርየት መስዋዕት ሆነው ይቀርቡ ዘንድ በጎች የሚገቡበት በር ነበረ። ስለዚህ ነው የበጎች በር የተባለው። በዚያ በበጎች በር አጠገብ በዕብራይስጥ ቤተስዳ የምትባል አንዲት መጠመቂያ ነበረች ነው የሚለው። አማርኛው መጽሐፍ ቅዱስን ስናየው ቤተሳይዳ ይላል። ቤተሳይዳ የቃሉ ትርጉም የአሳ አጥማጆች ቤት ማለት ነው። ጥንት ቃሉ ግን ቤተስዳ ነው። በግዕዙ ቤተሳሂል ይለዋል። የምህረት ቤት፣ የፈውስ ቤት፣ የስርየት ቤት፣ የድህነት ቤት ማለት ነው። በዚህም ይላል 5 እርከኖች ወይም መመላለሻዎች ነበሩባት ይላል። በልዩ ልዩ አይነት ደዌያት የተያዙ ድውያን በዚያ ጤና ሽተው ፈውስ ፈልገው ይተኙ ነበረ ይላል። አይነ ስውሮች፣ አንካሶች፣ ሰውነታቸው የሰለለ ልምሾች፣ ሰውነታቸው ያበጠ የተድበለበለ በልዩ ልዩ አይነት ደዌያት የተያዙ ድውያን በዚያ ይገኙ ነበረ። የእግዚአብሔር መልአክ አንዳንድ ጊዜ ከሰማይ የወርድና መጠመቂያይቱን ያናውጥ ነበረ ይላል። መልአኩ ስለ 2 ነገር ይወርዳል። በመጀመሪያ ለቀድሶተ ማይ ይወርዳል። ውሃውን ሊቀድሰው፣ ሊባርከው፣ ሀብተ ፈውስ ሊያሳድርበት። እግዚአብሔር ነፍሱን ከደጋጎቹ ከቅዱሳን ጎን ያሳርፍ። ምንም ጥርጥር የለውም ከቅዱሳኑ ጎን እንደሚያሳርፍ። ምክንያቱም አገልግሎቱ የሚታወቅ ስለሆነ ማለት ነው። ወንጌልን በተግባር የኖረው መምህር ስለሆነ ማለት ነው። እግዚአብሔር እንግዲህ ይቀበለው። እናቱንም እንግዲህ መጽናናትን ያድል። ለቤተሰቦቹ፣ ለወዳጆቹ፣ ለሁላችንም እግዚአብሔር አምላክ አጽናኝ መንፈስ ቅዱስን ይላክልን። ከእንደዚህ አይነት ከድንገተኛ ሞት ይሰውረን። መቼም ሰው ይሞታል። መቼም ሞትን እኮ ተሸክመን ነው የምንዞረው በጀርባችን እያንዳንዳችን አይደል። ሞት እንደምንሞት እናውቃለን። ግን ምንድነው ሰው ታሞ ሲሆን ቢያንስ 2 ቀን 3 ቀን ሲታመም ምን ላቀብልህ፣ ምን ላርግልህ፣ እንዴት ልሁንልህ ብለን ሲያርፍና እንዲሁ ድንገት ከላያችን ላይ ሲለይ የሚሰማን ስሜት አንድ አይደለም። መቼም አስታማችሁት ከዚህ ዓለም ድካም ያረፈ ሰውና ሳታስታምሙት በድንገት በተኛበት በወጣበት ሲቀር ከባድ ነው። ወጥቶ ከመቅረት ሁላችንን የሚሰውረን። እንግዲህ ስርዓተ ቀብሩ ያው እስኪፈጸም ድረስ በሀገር አሜሪካን የተለያየ ጸሎት መርሃ ግብር ይደረጋል። ወደዚህም እንግዲህ በማክሰኞው እንደሚላክ ወደ ኢትዮጵያም ተሰምቷል። እንግዲህ ሽኝቱን ሁላችንም እንድንሸኘው እግዚአብሔርን እያመሰገንን እሱ እንግዲህ ነፍሱን ከቅዱሳኑ ጎን እንዲቀበል የወደደውን እንዳደረገ ሐዘናችንንም እየገለጽን መሸኘት አለብን ብዬ አስባለሁ። በሌሎች ዝግጅቶች እመለሳለሁ። እስከዛው ድረስ ቸር ቆዩልኝ።